ሩታ አንድ የጀመረችው ነገር አለ። ቡዜን ከሳታለች። ቡዜ ይሄ ልጅ በ48 ሰዓት ካልተመለሰ ቡዜ ቀጥታ ጣቢያ እንደምትገባ ዘብጥያ እንደምትወርድ ሁሉ ነገር በራሳችን መንገድ ጨርሰናል። ሩታ ራሷ ሄዳ ቡዜን ከሳታለች ማለት ነው። ማንንም አይደለም የከሰሰችው ቡዜን ራሷን ነው። ምክንያቱም ቡዜ ነው የወሰደችው ይሄን ልጅ አይደለም ሄርሜላ። አብርሃም ራሱ ስለ ልጁ ምንም አያገባ። አላሳደግከውም፣ አልወለድከውም። ከተወለደ ቀን ጀምሮ አይደለም ከተረገዘ ጀምሮ ወደ ህይወቱ ያልነበርክ ሰውዬ ከተወለደ በኋላ አባት ነኝ ብለህ የምትወስደው ማንም አይደለም። ጣቢያ ላይ ስትወረወር የዛኔ ልጅ አይደለም ብለህ እንደምትክድ እናውቃለን። የሆነ ፖሊስ ስታይ እንደምትፈራ እኮ እናውቃለን። አሁንም ቢሆን አንድ ፖሊስ ይዘን ብንመጣ የልጁ አባት አይደለም ብለህ ትክዳለህ። አይደለም ልጄን ወስጄዋለሁ ልትል ይቅርና የልጁ አባት አይደለም ብለህ እንደምትክድ ያንተን ጸባይ በደንብ እናውቀዋለን። አይደለም ሄርሜላ፣ አንተ ስለ ልጁ ምንም ነገር አያገባህም። ስለዛ ቡዜን ብትሆኚ በ48 ሰዓት ውስጥ ይሄ ልጅ ካልተመለሰ ጣቢያ እንገናኛለን ሁላችንም። በትዕግስት ምናምን ለማውራት ሁላቸውንም እየሞከርን ነው። ምክንያቱም ከዚህ በፊት ብዙ አይነት ጭቅጭቅ፣ ብዙ አይነት ነገር ተፈጥሯል ከነሱ ጋር ማለት ነው። ለዛም ነው አንዳንድ ነገሮችን በትዕግስት ወይም ደግሞ ቀስ ብለን በራሳችን መፍታት እየሞከርን ያለ ነውና ሩታም በትዕግስት ነገሮችን ለማለፍ እየሞከረች ነው እንጂ አሁንም ቢሆን ልጇን የተነጠቀባት ልጇን የተወሰደባትና እኛ የጀመርነው ብዙ ነገሮች አሉ። እየጀመርነው ያለው ነገር ልጁን ለማስመለስ ብዙ መስመሮች ሄደናል። ግን ደግሞ ከዛ በፊት በራሳችን በትንሹ መንገዶች እንጀምር ወይም ደግሞ ጠይቀናል የሚለው ነገር ለማሳመን ነው። አሁንም ቢሆን አንዳንድ ሰዎች ጋር ሄደን ልጃችን እኛ ጋር ነው ምናምን የሩታ ልጅ እናንተ ጋር ነው ምናምን ብለን እያወራን ያለ ነው። ራሳችን ያሰብነው ነገር ስላለ ነው። እነሱ ጋር እንደሆነ እርግጠኛ ነን። ግን ደግሞ ብዙዎቻችሁ እያወራችሁ ነበር። ብዙ ሰው እየተናገረ ነበር። ሩታ ምን ሆና ነው ልጇ እስኪወሰድ ድረስ ምን ሆና ነው ምናምን ብዙዎቻችሁ ሰዎች እያወራችሁ ነበርና ምንድነው እነሱን ማይወጡበት ጣጣ ውስጥ ለመክተት ሐሳብ ስላለን ነው እንደዚህ ዝም ብለን ነገሮችን በትዕግስት ቀስ ብሎ በማውራት ምናምን ለመፍታት እየሞከርን ያለ ነው። ምንድነው እነሱን የማይወጡበት ጣጣና ድጋሚ ወደሷ ህይወት ድጋሚ እንዳይገቡ ለማድረግ ብዙ ሐሳብ ስላለን ነው አሁንም ዝም ያልናቸው። የፈለገ ነገር ሲያረጉ የሆነ ነገር ሲያረጉ ዝም ያልነው ምንድነው እኛ የራሳችን ሐሳብና የራሳችን እየወሰንን ወይም ደግሞ እንወስነው ያለው የጀመርነው ነገር አለ ነውና አሁን ዋና ሐሳባችን ምንድነው ያው ይሄ ልጅ የተወሰደው በማን ነው? በቡዜ ነው። ቡዜ ደግሞ ምን ብላ ነው የወሰደችው? ፋዘር ጋር ወይም ደግሞ ማዘር ጋር ምናምን መሄድ አለበት ትንሽ ጊዜ ከነሱ ጋር መኖር አለበት በሚለው ነው የወሰደችው የነበረው። ግን ደግሞ ልጁ የት እንደሆነ በምናጣራ ሰዓት ወይም ደግሞ የት እንደሆነ በጠየቅን ሰዓት ሄርሜላ ጋር እንደሆነ ልጁ ሰምተናልና ይሄ የማይሆን ንቀት ነው። ይሄ ሩታን መናቅ ነው። ብዙ ነገር ማድረግ ነውና እኛ ደግሞ ዝም ብለን የምናይበት ምክንያት የለም። የራሳችን የሄድንበት መንገድ አለ። ያ መንገድም ማስረዳችሁ ይሆናል። ግን ደግሞ ይሄ ንቀት ነው። ልጅቷ ምንም ስለማታረግ ወይም ደግሞ ከዚህ በፊት ያደረጋችሁት ነገር ከዚህ በፊት አንድ ላይ ኖራችኋል፣ በልታችኋል፣ ጠጥታችኋል በሚለው ዝም ስላለቻችሁ በዚህን ያክል እሷ መናቅ የለባችሁም ብዬ ነው ማስበው። ምክንያቱም ሁላችሁም ከዚህ በፊትም አብርሃም ልጁን ወስዶ ሄርሜላ ጋር ሲወስድ ሩታ ምንም አላደረገችም ልጄንና ልጄን ብቻ ነው ብላ የጠየቀችው እንጂ ህግ ቦታ አልሄደችም። ምንም የሆነ ነገሮችን ለመቀበል ሌላ እጥፍ መስመር አልሄደችም እና ያንን ለማድረግ በነገራችሁ ላይ በጣም ቀላል ነው። እናንተ እልህ ውስጥ በገባችሁ ቁጥር እሷ እንደሚብስባት ደግሞ በደንብ ጸባዩን ጠንቅቃችሁ ታውቃላችሁ ብዬ አስባለሁኝ። ከዚህ በፊትም አብርሽን አንድ ላይ እንሁን ብላ ለምነው ወይም ደግሞ አንድ ላይ መኖር አለብን አንድ ላይ የሆነ ነገር መቀጠል አለብን ስትለው እምቢ ብሎ ሄርሜላ ጋር ነገሮችን ቀጥሎ ነበረ። ግን ደግሞ ሄርሜላንም ከሱ ህይወት አስወጥታ በራሷ መንገድ እልህ ውስጥ ገብታ በራሷ መንገድ ፍቅርን አምጥታት ምን አይነት ነገር እንደሰራች ታውቃላችሁ። እጥፍ እንደሚመጣባችሁ የሆነ ነገር እሷ ላይ ስትሰሩ የሆነ ነገር ስታደርጉ እጥፍ እንደሚመጣባችሁ ማሰብ አለባችሁ። ስሟን ስታጠፉ የሆነ ነገር ስታደርጉ ዝም ብላ ማለት ነው እጥፍ ከፈለች ለአብርሃም ማለት ነውና ፍቅር መምጣቷ ጨዋታ ወይም ደግሞ አንተ ላይ ለመጫወት የሰሩት ነገር እንደሆነ ራስህን በደንብ ጠንቅቀህ አውቀህዋልም ታውቀዋለህ። ግን ደግሞ አንተ የሰራኸው ነገር ወይም ደግሞ አንተ እየሰራህ ያለው ነገር እጥፍ አድርጋ እየከፈለችህ ነው ያለችው እንጂ አሁንም ደግሞ ልጁን ወሰድከው አይደለ? ወይም ደግሞ ልጁን ለመውሰድ ምናምን ሐሳብ ነበራችሁ ወሰዳችሁት። አሁንም ቢሆን ሄርሜላና አንተ ልጁን ለማሳደግ
ብዙ ነገር እየፈጠራችሁ እንደሆነ ብዙ ሀሳብ እንዳላችሁ ብዙ ነገር ሰምተናልና ያንን ነገር ሀሳባችሁ ላይ ወይም ደግሞ ጭንቅላታችሁ ላይ እያሰባችሁት ይቀራል እንጂ እውን አይሆንም። እውነቱን የምነግራችሁ ነገር ቢኖር አንተም ሄርሜላም ያሰባችሁት ነገር እንዳለ ብዙ ነገር ነው የምንሰማው፣ ብዙ ነገር ነው የሚደርሰን። አሁን አጠገባችን አለ የምትሉት ሰው ወይም ደግሞ ይሄ ሰው የኛ ሰው ነው ብላችሁ የምትሉት ሰው ከኛ ጎንም እንዳለ እንዳትረሱ። እኔ እንደዚህ ወጥቼ ምናምን አልናገርም፣ ግን ደግሞ የኛ ሰው ነው እንደዚህ ሚስጥራችንን ይደብቅልናል ምናምን ብላችሁ የምታወሩት ሰው ከኛ ጎንም እንደሆነ እንዳትረሱ። ምንም ነገር ለማድረግ ስታስቡ፣ ምንም ነገር ለመስራት ስታስቡ የፈለገ ቢሆንም አይደርሰን እንዳይመስላችሁ። አሁንም ቢሆን አብርሽና ሄርሜላ ልዑሌን ወስደው አንድ ላይ እያሳደጉ አንድ ላይ ለመኖር ብዙ ነገር ሀሳብ አላቸው። ምክንያቱም ይሄ ሀሳብ የማን ነው? የሄርሜላ ነው። ይሄ ሀሳብ ደግሞ ያመጣችሁ በምን ምክንያት እንደሆነ በደንብ አድርጋችሁ ታውቁታላችሁ ብዬ አስባለሁ። ያው ሀሳቧ ምንድነው? አብርሽ ወደ ሩታ ቤት የሚሄደው ወይም ደግሞ አብርሽ ወደ ሩታ ቤት የሚመላለሰው ሩታን ፈልጎ እንዳልሆነ እርግጠኛ ነኝ። ያው እንደማይፈልጋት ወይም ደግሞ ከሷ ጋር መኖር እንደማይፈልግ ብዙ ጊዜ ተናግሯል። ግን ደግሞ ይሄ እውነት አይደለም። ከሷ ጋር መኖር እንደሚፈልግና ህይወቱን መቀጠል እንደሚፈልግ ግልጽ ነው። ግን ደግሞ 2 መያዝ 3 መያዝ ነው የሚፈልገው ልጁና ሄርሜላ ነች ይሄ ሁሉ ሀሳብ እያደረገች ያለችው። ልዑሌ ተወስዶ ወደ ሄርሜላ ቤት ወደ አብርሽ እንዲሆን የተደረገው የሄርሜላ ሀሳብ ነውና ሀሳቧ ደግሞ አብርሽ ወደ ሩታ ቤት እንዳይመላለስ ወይም ደግሞ ወደ ሩታ ቤት እንዳይሄድ ልጁን ፈልጎ ደግሞ በሄደበት ሰዓት ሩታን ያገኛታልና እነሱ ደግሞ ያንን ነገር አይፈልጉትም። ከሩታ ጋር መገናኘቱ ከልጁ ጋር መገናኘቱ እዛ ቤት ራሱ መሄዱን አይፈልጉትምና አብርሽ እንደፈለጉ ማድረግ ይችላሉ። እንጃውም እኛ የምንፈልገው ምንድነው አብርሽ ራሱ ወደ ሩታ ቤት እንዳይመጣ ነው የምንፈልገው። ግን ደግሞ ልጁን ይዞ አይደለም እሱ መምጣት የሚቀረው። እንደውም አብርሽ እየመጣ በየጊዜው እየበጠበጣት ህይወቷን በስርዓት እንዳትመራ ሌላ ሴት ሲመጣ ሌላ ወንድ ሲመጣ ወደ ህይወቷ ድጋሚ የሆነ ነገሮች ፈጥሮ ድጋሚ ወደ እሷ ህይወት ማስወጣት ምናምን ነው እና የሚፈልገው። ይሄ ደግሞ ወንድነት አይደለም። ወንድነት እንደዚህ ከሆነ እኛ ቁጭ ብለን እንሸናለን። ይሄ ወንድነት መስሎ ከታየ ወይም ደግሞ ላንተ ወንድነት እንደዚህ ከሆነ የኛ ወንድነት ይቅር። ወይም ደግሞ ሴትን ላይ መበቀል የሆነ ሴትን የምታለቅስበትን ነገር ፈልገህ ማድረግ ወይም ሴትን የምትጎዳበት የሆነ ነገር የምትሆንበት የምትሰበርበት ነገር ፈልገህ ማድረግ ማለት ይሄ ወንድነት አይደለም። እስቲ አንተ ወንድ ከሆንክ እስቲ ሩታን ለመበቀል እስቲ በልጁ አይደለም እራሷ እስቲ ቀጥታ አግኛት። ምን አይነት ሰው እንደሆነች ምን አይነት ነገር ማድረግ እንደምትችል በደንብ ጠንቅቀህ ስለምታውቅ ነው በደካማ ጎኗ በልጇ የመጣኸው እንጂ ቀጥታ እሷ ለመበቀል ወይም ደግሞ በእሷን ለመበቀል ከዚህ በፊት ብዙ ነገር መኩራችኋል፣ አልተሳካላችሁም። ግን ደግሞ ሲነካባት አይደለም ሲያለቅስ የማትወደው ልዑሌን በሱ በደካማ ጎኗ ነው እና የመጣችሁት። አሁንም ቢሆን እኛ የራሳችን ብዙ ነገሮችን ጀምረናል፣ ብዙ ነገሮችን ለማድረግ ሀሳብ አለንና የሀሳብ ምንድነው መጀመሪያ ይሄ ልጅ ሲወሰድ በማን የተወሰደው? በቡዜ ነውና ሩታ አንድ የጀመረችው ነገር አለ። ቡዜን ከሳታለች። ቡዜ ይሄ ልጅ በ48 ሰዓት ውስጥ ካልተመለሰ ቡዜ ቀጥታ ጣቢያ እንደምትገባ ዘብጥያ እንደምትወርድ ሁሉ ነገር በራሳችን መንገድ ጨርሰነዋል። ሩታ ራሷ ሄዳ ቡዜን ከሳታለች ማለት ነው። ማንንም አይደለም የከሰሰችው ቡዜን ራሷን ነው። ምክንያቱም ቡዜ ነው የወሰደችው ይሄን ልጅ ከቤቷ ነጥቃ ሌላ ቦታ እናትና አያቱ ጋር ልወስድ ነው ብላ የወሰደችው ቡዜ ስለሆነች ብዙ ነገሮች ተጀምሮባታል ቡዜ ማለት ነው። ይሄ ልጅ በ48 ሰዓት ውስጥ ካልተመለሰ ቡዜ ዘብጥያ ትወርጃለሽ፣ ተባባሪዎችሽም እንደ ሄርሜላ ምናምን እየቀጠሉ አንድ ላይ ተሰብስባችሁ ጣቢያ ትገባላችሁ ማለት ነው። ምክንያቱም ከዚህ በፊት ልጁን ስትወስዱት ዝም ብለናል። ልጁን የፈለጋችሁ ነገር ስታረጉት ሄርሜላ ቤት ስታሳድሩ ስታውሉት ሩታ ምንም ነገር አልወሰነችም ነበረ። ምንም ነገር ልጄን ስጡኝ ምናምን እያለች ነበረ ልጁ የተመለሰው ከዛ በፊትም እና አሁን ላይ ግን ትላንትናም እንደውም እንደዛ ሆነን እያወራናት የነበረው ምንድነው አንድ ጠይቀናታል፣ ልጃችንን ስጭን ወይም ደግሞ የሩታን ልጅ መልሺ ተብላ ተጠይቃ ነበረ። ግን ደግሞ እኔ ጋር አይደለም ምናምን የሚሉ ነገሮች ምናምን አታላናለችና ያ ምንድነው ሄደን የጠየቅናት ምክንያት ምንድነው ጠይቀን ተከልክለና ወይም ደግሞ ልጃችን እነሱ ጋር እየሆነ እያወቀን የጠየቅናት ለምንድነው ቀጥታ ቤታቸው መግባት እንችላለን። በነገራችሁ ላይ ምንም እንደማያመጡ እናውቃቸዋለን። ማን እንደሆኑ ምንም ማምጣት እንደማይችሉ በደንብ ጠንቅቀን እናውቃቸዋለን። ግን ደግሞ
እስቲ ነገሮቹን እንያቸው። ምንም ማምጣት እንደማይችሉ ልጁ ነገ ከነገ ወዲያ መመለስ እንደሚችል ስለምናቅ ነውና ግን ደግሞ ትንሽም አንድ ቀን እንኳን ከሩታ ተነጥሎ ከሩታ የሆነ ነገር በቃ የሷን እቅፍ ተለይቶ እንዲያደር ስለማንፈልግ ነው የፈለግነው ነገር ወይም ደግሞ ብዙ ነገር እያደረግን ያለ ነው። አሁንም ቢሆን የሁላችሁም መጨረሻ ይደርሳል ማለት ነው። ምክንያቱም ይሄ ልጅ ከናቱ ተለይቶ መኖር የለበትም አይደለም ከናቱ ከጓደኞቹ ወይም ደግሞ ከወንድም ከእህቱ ጋር ተለይቶ መኖር የለበትም አይደለም ከናቱ ጋር ከኛ ጋር ተነጥሎ መኖር የሌለበት ሰው ማለት ልዑል ነው አይደለም ከናቱ ምንም አያገባም አይደለም ሄርሜላ አብርሃም ራሱ ስለ ልጁ ምንም አያገባም አንተ አስረገዝክ እንጂ አላሳደግከውም አልወለድከውም ከተወለደ ቀን ጀምሮ አይደለም ከተረገዘ ጀምሮ ወደ ህይወቱ ያልነበርክ ሰውዬ ከተወለደ በኋላ አባት ነኝ ብለህ የምትወስደው ማንንም አይደለም ወይም ደግሞ ምንም ማምጣት ምንም መስራትም እንደማይችል ደግሞ ታሳያለች ልጁን ወሰድከው አይደለ ጣቢያ ላይ ስትወረወር የዛኔ ልጅ አይደለም ብለህ እንደምትክድ እናውቃለን የሆነ ፖሊስ ስታይ እንደምትፈራ እኮ እናውቃለን አሁንም ቢሆን አንድ ፖሊስ ይዘን ብንመጣ የልጁ አባት አይደለም ብለህ ትክዳለህ አይደለም ልጄን ወስጄዋለሁ ልትል ይቅርና የልጁ አባት አይደለም ብለህ እንደምትክድ ያንተን ጸባይ በደንብ እናውቀዋለን አይደለም ሄርሜላ አንተ ስለ ልጁ ምንም ነገር አያገባህም ስለዛ ቡዜን ብትሆኚ በ48 ሰዓት ውስጥ ይሄ ልጅ ካልተመለሰ ጣቢያ እንገናኛለን ሁላችንም ከዛ ሩታ ማን እንደሆነች በቃ ከሩታ ጎን ያለ ሰው ማን እንደሆነ የዛኔ ትረዳላችሁ ከዚህ በፊት ብዙ ነገር ተፈጥሮ ብዙ ነገር አድርገን ከናንተ ጋር ተጨቃጭቀናል አሁን ግን እንደዚህ የምንጨቃጨቅበት ሰዓትም ጊዜም የለንም እኛ የምንፈልገው ምንድነው ከህይወቷ መውጣት አብርሽም አልፈልጋትም ብለሃል አይደለ ከህይወቷ እኮ በሰላም መውጣት ነው እንጂ እሷን ለመጉዳት እሷን የሆነ ነገር ለማድረግ ምናምን እልህ ውስጥ ከገባ እንደሚብስባት ላንተ አልናገርህም ወይም ደግሞ ላንተ የሚነገር ሰው አይደለም የሆነ እልህ ውስጥ አታስገቡ ሰውን እልህ ውስጥ ባስገባችሁ ቁጥር ራሳችሁ ናችሁ ወደታች የምትወርዱት ወይም ደግሞ ራሳችሁ ናችሁ የምትጎዱበት ይሄንን ነገር ደግሞ አይጠፋችሁም እኮ የሆነ ሩታን ለመጉዳት ወይም ደግሞ ሩታን ለማስለቀስ በሄዳችሁ ቁጥር ራሳችሁ ተከፍታችሁ ራሳችሁ እየለቀሳችሁ እንደምትመለሱ ታውቃላችሁ ሩታ የድሮዋ ሩታ አይደለችም አብርሃም በሄደ ቁጥር የምታለቅስ የሆነ ሰው በሄደ ቁጥር የምታለቅስ እሷ አይደለችም ሉሌ ተወስዶባት እንኳን እንደዛ ተረጋግታ ሄርሜላን እያወራቻት ያለችው ምንም ማምጣት እንደማትችሉ ነገ ከነገ ወዲያ ልጇን እንደሚመለስ እርግጠኛ ስለሆነች ነው እንጂ እዛ ጋር እኔ ጋር አይደለም ብለሽ እንደዛ ስትለፈልፊ ሄርሜላን ብትሆኚ ልጁ እኔ ጋር አይደለም ብለሽ ትላንትና እንደዛ ስለፈልፊ አንገትሽን አንቃ ቤት ወስዳ ልጇን መውሰድ አቅቷት አይደለም ግን ደግሞ ከናንተ ጋር ጭቅጭቅ መግባት ስለማትፈልግ ቀጥታ ከህግ ጋር ታገናኛላችኋለች እናንተ ትገባላችሁ ጣቢያ እሷ ደግሞ ተረጋግታ ህይወቷን ትመራለች አሁን ላይ ሐሳቧ ይሄ ነው ስለዚህ ወይ ልጇን ትመልሳላችሁ በጸባይ ወይ ደግሞ ቡዜ ደግሞ ማይቀርልሽ ነገር ነው ይሄ የሆነ ነገር መድረሱ ወይም ደግሞ ህግ ቦታ መሄድሽ የማይቀር ነገር ነው ምክንያቱም ሩታ በሌለችበት ያለ ሩታ ፍቃድ ነው የወሰድሽው አንደኛ ነገር ልጁ አብርሃምን ብትሆን ስለ ልጁ አያገባም ሄርሜላም ስትሆኚ ምንም አያገባሽም ቡዜም ብትሆኚ ዛሬ የዛኔ ሄርሜላና አብርሽን ቆመሽ ቀለበት እንዲያደርጉ ያደረግሽ ሴትዮ ዛሬ ደግሞ የአብርሽ ልጅ ነው ምናምን ብለሽ መምጣት ይሄ እፍረት ነው እኔ ለምን እንደማታፍሩ ለምን እንደማትሸማቀቁ አላውቅም እንዴ የሰው ልጅ እኮ ያፍራል ወይም ደግሞ የሆነ ነገር ከማድረጉ በፊት የዋላውን ነገር ማሰብ አለበት መሳቀቅ ወይም ደግሞ ይሄን ነገር አድርጌያለሁ ይሄን ነገር ማቆም አለብኝ ምናምን የሚል ነገር ጭንቅላታችሁ ላይ አይፈጥርም ምን አይነት ሰው እንደሆናችሁ ምን አይነት ማሰብ የጎደላችሁ ሰዎች እንደሆናችሁ አላውቅም እንዴ ከዛ በፊት ሄርሜላና አብርሽ እንደዛ ስድሬ የነበር ሴትዮ ዛሬ ደግሞ የሩታን ልጅ ወስደሽ ለአብርሃም መስጠት ማለት ይሄ ከሁለቱም ቤት አልጥፋ ነገር ነው ያሽው አንቺ ለወንድምሽም አታስቢም ለሩታም ለሄርሜላ ማስበሽ አይደለም እዚህ ጋር እየፈጠርሽ ያለሽው ሁሉም እንዲበላሉ ነው እንጂ ሰላም እንዲፈጠር ምንም ያደረግሽው ነገር የለም ዱዜም እያደረግሽ ያለሽው ሁሉም እንዲጣሉ ሰላም እንዳይፈጠር እንዲበላሉ ነው እንጂ እያደረግሽ ያለሽው ለአብርሽም ለሄርሜላም ለሩታም አስበሽ አታውቂም አሁን ደግሞ የሆነ ነገር ሰላም ተፈጠረ በቃ አብርሃምና ሄርሜላ አንድ ላይ ሆኑ ወደ ሩታ ህይወት ተመልሰው አይመጡም ብለን ስናስብ ልጁን ወስደሽ የሆነ ነገሮች ምናምን መፍጠር ጀመርሽ ማለት ነው ይሄ ልታፍሪ ነው የሚገባው አንቺ ምታፍሪ ሰው አይደለሽም ከዚህ በፊትም ብዙ ነገር ተፈጥሯል ብዙ ነገር ማድረግሻል ግን ደግሞ
እንደ አዲስ ደግሞ ልጅቷን ለመጉዳት ልጅቷን የሆነ ነገር ለማድረግ እልህ ይዟችኋል። በነገራችሁ ላይ የእናንተ ጸባይ አይጠፋንም። እልህ ስለያዛችሁ እንደዚህ የምትሆኑት የሩታ ጸባይ ወይም ደግሞ እናንተ የሆነ ነገር ስታደርጉ እንደሚበስባት ሳይጠፋችሁ ቀርጦ አይደለም። ግን እልህ እናንተም እልህ ትገባላችሁ፣ እሷም እልህ ትገባለች። የሚወርደው ማነው? እናንተ ናችሁ። የሆነ ነገር የምትሆኑት የምትጎዱት፣ ነገ ከነገ ወዲያ የምታለቅሱት እናንተ። አብርሽ ነው መልሶ የሚጎዳው፣ መልሶ የሆነ ነገር የሚሆነው አብርሽ ራሱ ነው። እና አሁንም የመጨረሻ መናገር ፈልገው ነገር ቢኖር ይሄ ልጅ በ48 ሰዓት ውስጥ ካልተመለሰ 48 ሰዓት ሊሞላው ደግሞ ትንሽ ሰዓታቶች ናቸው የቀሩት። 48 ሰዓት ውስጥ ካልተመለሰ ይሄ ልጅ ነገ ቡዜ ቤትሽ ድረስ ምን እንደሚመጣ ወይም ደግሞ የተደበቅሽበት ቤት ድረስ ወይም ደግሞ ሄርሜላ ቤት አይደል የደበቅሽው፣ ይሄ ልጅ በ48 ሰዓት ውስጥ ካልተመለሰ ሄርሜላ ቤት እዛ የተሰበሰባችሁት እንዳለ እናንተ ላይ ምን እንደሚደርስ በደንብ የዛኔ እንተያያለን ማለት ነው። ብቻ መናገር እንፈልገው ነገር ተናግሬያለሁኝ። ትላንትናም ሩታ ለምንድን ነው ዝም ያለችው ልጇ ተወስዶባት ምናምን እያላችሁ ነበረ። እያላችሁ ሳይሆን አንዳንድ ሰው ምናምን እያለ ነበርና ለምንድን ነው ዝም ያለችው እነሱን ጣጣ ውስጥ ለመክተት እንጂ አንቃ መቀበል አቅቷት አይደለም። ግን ደግሞ እሷን ጣጣ ውስጥ ለመክተት ነው ይሄ ሁሉ ነገር እያደረገች የነበረውና ብቻ ማለት የፈለኩት በደንብ ገብቷችኋል ብዬ አስባለሁ። አዲስ ነገር ካለ ከእናንተ ጋር እንገናኛለን። ደህና ቆዩልን። ቻው።